እቺ ሌሊት አላህ Subhanahu Wa Ta'ala የወፈቀው ሰው ይህ ሰው እድለኛ አላህ Subhanahu Wa Ta'ala ኸይር የፈለገለት ሰው ነው المحروم ይህንን ቀን ያላገኘ ይህንን ሌሊት ደግሞ በዒባዳ ያልታገለ እሷን ለማግኘት አጅሯን ለማግኘት ጥረት የሚያደርግ ሰው المحروم አላህ ኸይር የነፈገው ዱንያም አኺራ ኸይር ያልሻለት ሰው ብሎ ማለት ይሄ ሰው ነው እስከ ቀጣዩ አመት ድረስ ርስቅ የሚወሰንበት አይጀልህ ማን እንደሚሞት ማን እንደሚቀመጥ ቀጣይ ረመዳን ማን እንደሚያገኝ ማን እንደማያገኝ ርስቅ እስከ ቀጣይ አመት ምን እንደሆነ መልካም እድለኛ ነህ እድለቢስ ነህ የሚጻፍበት ሌሊት ነው አንተኛ በእንቅልፍ እድለኛ ቢስ ነህ የሚጻፍበት ሌሊት ነው ያ ረብ ከእድለኞች አድርገን ከጀነት ሰዎች አድርገን በዛ መሃል ከገደልከኝም ያ ረብ ልንል ይገባል ቀጣይ ረመዳን እንዲያደርሰን እቺ የመጨረሻችን እንዳያደርገው ልናንቀላፋ ይገባል አንደኛው ሶስተኛው አምስተኛው ሰባተኛው ዘጠነኛው እነዚህ አይነት ቀናቶችም ይበልጥ ይከጀላሉ እንደሚከጀሉ ተነግሮናል እንከጀላለን እነዚህ ቀናቶች በሐዲስ ደግሞ ይበልጥ 27ኛው ሌሊት ይበልጥ የሚከጀል ቀን እንደሆነ ከሰሃቦችም ከሐዲስም መጥቷል እንከጀላለን ነገር ግን ይህ ብለን ሌሎች ቀናቶችን እግራችን አጣጥፈን ፍራሻችን ላይ አንተኛ የሞኞች አካሄድ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله فكركم هنا سل ليلة القدر سلزيج تهلك ليليت توصلوا نقراتوچن ማለት ወዳለው እቺ ሌሊት ليلة القدر የውሳኔዋ ሌሊት አላህ Subhanahu Wa Ta'ala ያላቃት ያከበራት የሆነች ሌሊት ናት በዚች ሌሊት ለሙእሚኖች አላህ Subhanahu Wa Ta'ala ብዙ የኸይር ድግሶች ብዙ ለሙእሚኖች ጀነትን የሚወርሱበት እንዲሁም በአጠቃላይ የዱንያ አኺራ ደስታቸው የሚያገኙበት የአላህ ውዴታ የሚያገኙበት የሆነ መልካም ስራ ያደረገበት የሆነች ሌሊት ናት እቺ ሌሊት አላህ Subhanahu Wa Ta'ala የወፈቀው ሰው ይህ ሰው እድለኛ አላህ Subhanahu Wa Ta'ala ኸይር የፈለገለት ሰው ነው المحروم ይህንን ቀን ያላገኘ ይህንን ሌሊት ደግሞ በዒባዳ ያልታገለ እሷን ለማግኘት አጅሯን ለማግኘት ጥረት የሚያደርግ ሰው المحروم አላህ ኸይር የነፈገው ዱንያም አኺራ ኸይር ያልሻለት ሰው ብሎ ማለት ይሄ ሰው ነው ሁላችንም አላህ ይወፍቀን የዚህ ቀን ትልቅነት አላህ Subhanahu Wa Ta'ala የዚህ ቀን ውስጥ ያደረጋቸው መልካም ስራዎች አላህ Subhanahu Wa Ta'ala እንዲወፍቀን ለምነዋለሁ እቺ ቀን አላህ Subhanahu Wa Ta'ala የላቀች ሌሊት ለመሆኗ አላህ ቁርአን አውርዶባታል بل مؤمنوች እንዲቀራስ ከየውመል ቂያማ አላህ ቁርአን አውርዶባታል ምን ብሏል إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر الله سبحانه وتعالى إنا أنزلناه إنا الله سبحانه وتعالى إنيا إلى رسول ملاك رسول تشريف أنزلناه أوردنا قرآن اليان أنزلناه ها ضمير وده قرآن يملس أي قرآننا أوردنا في ليلة القدر بوساني وليلت قرآننا أوردنا ويلال بتيج بتكبرج وليلت إني أنزلناه ها ضمير أي إنا أنزلنا القرآن عندما لتنبر قرآننا أوردنا أنزلنا القرآن قرآننا أوردنا ግን ቁርአኑን አነሳውና ቁርአን የምትሏቅ ከመጥቀስ አላህ ضمير ወደሱ የሚመለስን ስርወ ቃል የሆነ ቃል ገለጸ ها ضمير ትባላለች ይህ የተሻለ ነው ይላል ዑለማዎች ባገላለጽ ቁርአንን አወረድነው ከማለት እኛ ቁርአንን ወደሱ ወደ ቁርአን የሚያሳየውን ضمير ተጠቅሞ ማውረዱ መናገሩ ቁርአን የምትሏን አንስቶ ወደ ቁርአን የሚጠቁም ነው ضمير አመላካች መጠቆም ያኒ መጥቀሱ አላህ ይህ አገላለጽ የበለጠ ነው ይላሉ ስለዚህ ቁርአንን አወረድነው መቼ في ليلة القدر بليلة القدر بوسانوا ليلة ነው ቁርአን ያወረድነው ይላል ምን ማለት ነው ቁርአን ያወረደው በሌሊት القدر ነው ሲባል اي المراد بانزال القرآن ቁርአን ያወረደበት في ليلة القدر ነው ያወረደው ሲባል ሙራዱ የተፈለገበት ነገር ምንድነው نزوله الى السماء الدنيا ወደ سماء الدنيا መውረዱ ከለውህ المحفوظ الله سبحانه وتعالى ካስቀመጠበት ከዛ ወደ ሰማይ الدنيا ወደ ቅርቢቷ ሰማይ መውረዱ ነው ቁርአን በሌሊት القدر ወረደ የሚባለው እዛ ነው የወረደበት ጁምለተን በአጠቃላይ ቁርአን ከዛ ቦታ ወደ ሰማይ الدنيا ወደ ቅርቢቷ ሰማይ መውረዱ ነው አላህ Subhanahu Wa Ta'ala إنا أنزلنا في ليلة القدر በሌሊት القدر አወረድ ነው ሲለው ያ ነው ይህን አስመጡ قال ابن عباس ምን ይላል
أنزل إلى السماء الدنيا جملة ليلة القدر إلى بليلة القدر بوسان وليلة قرآن باتك علي وده سماء الدنيا يوردبتنا وده مدر عرضنا وده سماء الدنيا وده قربيتها السماء من نيات وده هونتها السماء يوردبت ليلتنا لذانه الله بليلة القدر القرآن وردنا ميلو መቼ ነው ወደ ሰው ልጆች ስታራ የወረደው ከተባለ ثم الى الارض ወደ ምድር ደግሞ ወደ ሰው ልጆች የወረደው ኑጁማ ልክ እንደ ከዋክብት ጠብጠብ ይያለ እንደ ሁኔታው ማለት እንደ አስፈላጊነቱ እንደ ህግጋቱ ቀስ በቀስ እየተደነገገ ተውሂድ እየተደነገገ ከዛ ጂሃድ ይያለ ጾም ያኒ እንዲሁም ደግሞ ዘካት ጾም እንደዚህ እየተባለ ሐጅ ቀስ በቀስ ተደነገገ ቀስ በቀስ ወደ ምድር ወረደ በጅብሪል አማካይነት ወረደ እንዲወርድ ተደረገ እንጂ በሌሊቱል ቀድር ወረደ የተባለው ወደ ሰማይ ዱንያ የወረደበትን ታይቶ ነው ይላል ኢብኑ አባስ በሌላ አባባል አይ ቂለ ابتداء انزاله الى رسول الله صلى الله عليه وسلم فيها በሌላ አባባልም ደግሞ ከአን ከሻዕቢ የተዘገበ የሆነ ዘገባ ነው ምን ብሏል ይህ በሌሊቱል ቀድር ቁርአን አወረድ ነው ብሎ ማለት በነብዩ አለይሂ ሰላቱ ወሰለም ለመጀመሪያ ጊዜ ቁርአን መውረድ የጀመረው በሌሊቱል ቀድር በውሳኔዋ ሌሊት ስለሆነ ነው ይላል አላይሃል ምንም ሆነ ምንም አላህ ቁርአን በተከበረው ሌሊት ያወረደው ነው ስለዚህ ሌሊቷ እቺ የውሳኔዋ ሌሊት ለይለቱል ቀድር የምትባለዋን እንግዲህ የተከበረች የላቀች መሆኗ ይጠቁማል ማለት ነው ወማ አድራከ ማ ለይለቱል ቀድር እቺ የውሳኔዋ ሌሊት ምን መሆኗ ምን አሳወቀ አይ ወማ አድራከ አዩሃ ነብይ አንተ ነብይ ሆይ ምን አሳወቀ ማ ለይለቱል ቀድር ወሸረፍ እቺ ለይለቱል ቀድር ምን እንደሆነችና ክብሯ ያላት ልቅና ምን አሳወቀ ሊያሳውቃቸው እንግዲህ አላህ Subhanahu Wa Ta'ala ቀጥሎ ሊነግራቸው ነው ለይለቱል ቀድር እቺ የውሳኔዋ ሌሊት እቺ ውዷ ሌሊት ኸይሩን በላጭ ናት አለ አላህ Subhanahu Wa Ta'ala ከምን ሚን አልፍ ከአንድ ሺህ ምን ሸህር ከወር ከአንድ ሺህ ሸህር ወር ከአንድ ሺህ ወራቶች የበለጠ ነው አለ አይ ለይለቱል ቀድር እቺ ለይለቱል ሙባረካ የተባረከችው እቺ ውሳኔዋ ሌሊት ማለት አለ አላህ Subhanahu Wa Ta'ala ፈድሉሃ ብልጫዋ ኸይሩን በላጭ ነው ሚን ፈድል ከብልጫ አልፍ ሸህር ከአንድ ሺህ ወር ምን አይነት ወር ليس فيها ليلة القدر ليلة القدر كليلبات كليلوج ليلة القدر كليلباتو كليلوج كعند شي وراتوج يبلطش نات على الله سبحانه وتعالى ليلة القدر وسط ليلة القدر كليلباتو عند شي وراتوج وسط كميسرا عبادة ياچي ليليت بجا متسرا عبادة تبلطالج خيرنا الله سبحانه وتعالى ስላችሁታል ይሄን ነገር አንድ ሌሊት አንድ ሰው በዒባዳ መጠንከሩ የዛች ሌሊተል ቀድር ማግኘቱ እቺ ሌሊት አላህ ከወፈቀው የዛች ቀን የሚሰራው ዒባዳ ሌላ ሌሊተል ቀድር ውስጥ ከሌለባቸው 83 ከምናምን አመት ወይም ደግሞ ከአንድ ሺህ ወር ከተፈጸሙ ዒባዳ ይበልጣል ያለ ነው አላህ Subhanahu Wa Ta'ala فيا لها الفضل ምናክል ትልቅ ቀናት ምናክል የላቀች ናት አስባችሁታል ኸይር ፈላጊ ለሆነ ትልቅ የማንቂያ ደወል ናት እጂ ትልቅ አላርም ናት እጂ ኸይር ናት ያለን አላህ Subhanahu Wa Ta'ala تنزل الملائكة والروح فيها بإذن ربهم من كل أمر تنزل الملائكة على الله سبحانه وتعالى ينزل الملائكة على المياه وين ليلا كلا الجلسان تنزل أي يكثر نزول الملائكة ملائكوች መውረድ መላእክቶች ወደ ምድር የሚወርዱበት በጣም ይበዙበት ነው ለዛ ነው በሐዲስ እንደመጣው ልክ ምድር ካሉ ከጠጠር በላይ ምድር በመላእክት ትሞላለች አላሁ አክበር وما نتنزل الا بامر ربك እንዳሉት መላእክቶች ዝም ብሎ አይወርዱ መላእክቶች የሚወርዱት ኸይር ፈضል ይዘው ነው መላእክቶች ዝም ብሎ ምድር ላይ አይወርዱም በአላህ ትእዛዝ ነው የሚወርዱት ኸይር በረካ ረህማ እዝነት ነው ይዘው የሚወርዱት تنزل الملائكة ملائكة مدر لا يوردوبت በጣም ይበዙበት ነው አላህ Subhanahu Wa Ta'ala والروح جبريل ምንድነው روح እዚህ ጋር የሚፈልግበት ጅብሪል ነው ጅብሪል عليه السلام فيها በዚህ ቀን ይወርዳል በዚህ ሌሊት አላሁ አክበር የተከበረው መላእክት بإذن ربهم በጌታቸው ፍቃድ من كل أمر በሁሉ ነገር መልካም ነገር ይዘው ሁሉ ነገር የዛ ቀን ውሳኔ የሚወሰንበት ቀን ነው من كل أمر ውሳኔዎች ሁሉ የሚወሰንበት የሆነ ቀን ነው فيها يفرق كل أمر ሁሉ ነገር የሚወሰንበት የሆነ ሌሊት ነውና ሰላሙን አላሁ አክበር
ሰላም ናት حتى مطلع الفجر فجر እስኪወጣ ድረስ ሌሊቱ ሁሉ ሰላም هي امن كلها ሌሊቱ ሁሉ አምን لا شر فيها ምንም ሸር የሌለበት መልካም የሆነበት ሌሊት ናት አላህ Subhanahu Wa Ta'ala በዚህ ቁርአን አንቀጹ እንዲህ አድርጎ ገለጸልን ማለት ነው አላህ Subhanahu Wa Ta'ala ስለዚህ እቺ ሌሊት ትልቅ ብልጫ አላት እንድትላቅ ከሌሎች የበለጠች ያደረጋት ሌሊት ናት አንደኛ በውስጡ انها ليله انزل الله فيها القران ቁርአን ያወረደበት እቺ ቁርአን አንቀጽ ያወረደበት እንዲሁ ሌሎች ቁርአን ማለት ነው ከሰማይ ዱንያ يعني ከለውህ المحفوظ ወደ ሰማይ ዱንያ ያወረደበት ቀን ስለሆነ ወይም ደግሞ ከዛ ማለት ነው ነብዩ አለይሂ ሰላቱ ሰላም ዘንድ ቁርአን ያወረደበት ቀን ስለሆነ إنا أنزلناه في ليلة القدر صلى الله سبحانه وتعالى እቺ ቀን በላጭና የተወደደች ቀን ያደርጋታል እቺ ሌሊት የተወደደች ሌሊት ያደርጋታል ሁለተኛ انها ليله مباركه የተባረከች በረካ የሞላባት አላህ በረካው ያሰፈረበት የሆነች ሌሊት ናት قال تعالى الله يناسمنكቶ ምን ይላል إنا أنزلناه في ليلة مباركة ليلة القدر الله من አለ ليلة مباركة الله أكبر بركة يا الله ترفات يا الله ጸጋ የሞላባት ሌሊት ናት ሶስተኛ ለዚህም ስለዚህ በላጭ አርጋታ ሶስተኛ يكتب الله فيها الآجال والأرزاق خلال العام الله سبحانه وتعالى የሚጽፍበት ቀን ነው የሚወስንበት ቀን ነው ምን الآجال እድሜህ የሚወሰንበት ቀን ነው والأرزاق رزقዎች ሲሳዎች የሚወሰንበት ነው ምን خلال العام ለዚህች አመት እስከ ቀጣዩ አመት ድረስ ርስቅ የሚወሰንበት አጀልህ ማን እንደሚሞት ማን እንደሚቀመጥ ቀጣይ ረመዳን ማን እንደሚያገኝ ማን እንደማያገኝ ርስቅ እስከ ቀጣይ አመት ምን እንደሆነ መልካም እድለኛ ነህ እድለቢስ ነህ የሚጻፍበት ሌሊት ነው አንተኛ በእንቅልፍ እድለኛ ቢስ ነህ የሚጻፍበት ሌሊት ነው ያ ረብ ከእድለኞች አድርገን ከጀነት ሰዎች አድርገን በዛ መሃል ከገደልከኝም ያ ረብ ልንል ይገባል ቀጣይ ረመዳን እንዲያደርሰን እቺ የመጨረሻችን እንዳያደርገው ልናንቀላፋ ይገባል አላህ ምን ይላል فيها በዚህ ሌሊት አለ يفرق ይወሰናል ይለይበታል አለ كل امر حكيم አላህ ሁሉ ነገር ወስኖታል ግን ያአመቱ እስከ ቀጣይ አመት ቀን በቀን በአመት እንዲሁ አንድ ሰው እንደተፈጠረ يعني እናቱ ሆድ ውስጥ እንዳለ ሩህ ሲነፋበት የሚወሰን ውሳኔ አለ ግን ለይለተል ቀድር የአመት ውሳኔ ይወሰናል የአመት ውሳኔ እስከ ቀጣዩ አመት ድረስ ርስቅ ሲሳይህ አጀልህ እድለኛ ነህ እድለኛ ቢስ የሚወሰንበት ቀን ነው ጥንቃቄ ልናደርግ ይገባል አራተኛ ስለዚህ ለዚህ ነው በላጭ አደረጋት አራተኛ فضل العباده فيها እዛው ሌሊት ውስጥ የምትሰራ ዒባዳ በላጭ ናት عن غيرها من الليالي ከሌሎች ሌሊቶች የሚፈጸሙ ዒባዳዎች ውስጥ የዛች ሌሊት የሚፈጸም ዒባዳ በላጭ ስለሆነ قال تعالى ليلة القدر خير من 1000 شهر سلاله امستኛ تنزل الملائكه ملائكه يوردبታል فيها በዚህ ሌሊት الى الارض ወደ ምድር የሚወርዱበት ሌሊት ነው ስለዚህ በላጭ ያደርጋታል በምንድነው የሚወርዱት መላእክት ምድር ላይ بالخير በመልካም ነገር والبركه بركات والرحمه والمغفره الله اكبر ሌሊቱ ሰላም ናት ምንም ሸር የለም ምንም ወስዋስ የለም ምድር በመላእክቶች ተሞልታ ታድራለች قال تعالى تنزل الملائكه والروح فيها باذن ربهم من كل امر سلام ስለዚህ በላጭ ያደርጋታል ሌላው ليله القدر ليله خاليه من الشر والاذى ያቺ ሌሊት ከሌሎች ሌሊቶች ለየት የሚያርጋት ነገር ሸር መጥፎ ነገር የለባትም وتكثر فيها طاعه ولا اعمال خير والبر መልካም ይበዛበት የሆነች ሌሊት ናት وتكثر فيها السلام من العذاب ከቅጣት ሰዎች ሰላም ይወጡበት አላህ ሰዎች ነፃ የሚያደርግበት ሰዎች እድለኝነታቸው የሚገልጽበት ሌሊት ነውና ልንነቃ ይገባል سلام هي مطلع الفجر والله سبحانه وتعالى فيها غفران للذنوب እዚህ ሌሊት ውስጥ ከወንጀል ነፃ ማለት አለ ወንጀል ስንት ወንጀል አለብን والله ስንት حتى برمضان ይሰራናቸው ስንት ስለዚህ እቺ ሌሊት አለ አላህ Subhanahu Wa Ta'ala ወንጀል የሚምርባት የሆነች ሌሊት ናት فيها غفران للذنوب ለማንም አይደለም ግን እግሩ ዘርግቶ የቃመ ጎዝጉዞ ለተቀመጠ አረም የሚያገኘው እንተቢሁ
ሊመን ቃመሃ ለተኛ እንቅልፉ በጨርስ አይደለም ሊመን ቃመሃ ለቆማት ሰው واحتسب في ذلك احتساب لا درجه كالله من دال فنق على اجر عند الله عز وجل قال صلى الله عليه وسلم الله مكتمنالو من قام ليله القدر ليله القدر يقوم بعباده ايمانا بالله امنوا بليلوچ የሚታመንባቸው ነገራቶች ሁሉ በማመን واحتسابا اجر كالله ፈልገው يقوم ليله القدر አሉ غفر له ይማራል ይሄ ሰው غفر በቃ ተማረ አሉ ይማራል አይደለም በቃ ተማረ غفر ፓስት ነው ማዲ ነው ምክንያቱም መማሩ ስለማይቀር غفر له ተማረ ይሄ ሰው በቃ ተምሯል ما تقدم من ذنبه ያለፈውን ወንጀሉ ተማራል متفقون عليه ولا حديث ነው ወንጀላችን ማስማር አለብን በዚህ ሌሊት የተወሰኑ ተቆጥረው ሄደዋል የቀሩት እንጠቀምም خير من 1000 شهر ነው እንግዲህ እቺ ሌሊት መችናት የሚል ነገር ይነሳል መችናት መቼ ይሆናል የሚለው ነገር ሐፊዝ ቢን ሐጀር ከ40 በላይ የዑለሞች ንግግር ከ40 በላይ አቋሎችን ጠቅሷል በዚህ ቀን ነው በዚህ ነው በዛ ነው በዚህ ተባለ አለይሃ ላይ ያስጨንቀንም ትልቅ ነገር ግን አለ አሽረ الأواخر ነው በቃ ረመዳን ውስጥ ነው ረመዳን ውስጥ አሽረ الأواخر ነው የመጨረሻው 10 ቀን ሌላው ደግሞ በሐዲስ ዊትር ኦድ የሆኑት አንደኛው ሶስተኛው አምስተኛው ሰባተኛው ዘጠነኛው እነዚህ አይነት ቀናቶችም ይበልጥ ይከጀላሉ እንደሚከጀሉ ተነግሮናል እንከጀላለን እነዚህ ቀናቶች በሐዲስ ደግሞ ይበልጥ 27ኛው ሌሊት ይበልጥ የሚከጀል ቀን እንደሆነ ከሰሃቦችም ከሐዲስም መጥቷል እንከጀላለን ነገር ግን ይህ ብለን ሌሎች ቀናቶችን እግራችን አጣጥፈን ፍራሻችን ላይ አንተኛ የሞኞች አካሄድ ነው 27ን ብቻ የሚፈልጉ የሚጠብቁ አሉ 27 ብቻ የፈለገው አድርጎ ስንቱ ነገር ያድረ 27 ብቻ የሚፈልጋል ላ ነገር ግን ትክክለኛ የሌሊቱል ቀድር መቼ ነው የሚለው ነገር ከሐዲስ አንፃር ከመረጃ አንፃር ሲታይ يختلف ይላያል ከአንድ አመት ሊላይ ይችላል አንደኛው አመት ላይ 21 ሊሆን ይችላል አንደኛው አመት 27 ሊሆን ይችላል አንደኛው 23 ይሄም ደግሞ የሚያመለክት 27 መሆኑ የተነገረበት ሐዲሶች አሉ ከሐታ በነብዩ አለይሂ ሰላቱ ወሰለም ጊዜ በ21ኛው ሌሊት ላይ እንደታየ የተነገረበት ሐዲስ አለ በ23ኛው ሌሊት እንደሚከጀል ተነግሯል በ28ኛው በ26ኛው በ24 ስለዚህ አንዱ ቀን ይሆናል ሌላው ቀን አይሆንም ብሎ እርግጠኛ ሆኖ መናገር አይቻልም መቼ እንደሆነ ለነብዩ አለይሂ ሰላቱ ወሰለም ተነግሯቸው ነበር ሊናገሩ በሚወጡበት ሰዓት ላይ ሁለት ሰዎች መካከል ተጣሉ ሁለት ሰዎች ለማስታረቅ ሲሉ ነብዩ አለይሂ ሰላቱ ወሰለም ተረሳውኛል ሁለት ሰዎች ተጨቃጭቀው ሊያስታርቁ ሄዱ ከዛ በኋላ ምን አሉ ረሳው ፉላን اختصام አድርገው ተከራክረው እነሱ ላስታርቅ በሄድኩበት ከዛ ወረሳው እንግዲህ ጭቅጭቅ ክርክር እንደዚህ ነው የውቀትን ያነሳል የውቀትን በረካ ያነሳል ይላሉ ዑለሞች ከዛ ነብዩ ሰለላሁ ዐለይሂ ወሰለም ረሱት ስለዚህ ይህ ኸይር ነው ኸይር ፈላጊ ለሆነ ሰው ኸይር ነው ወዕቡድ ረበከ ሐታ ያቲየከ اليقين ጌታ ሞት እስኪመጣ ተገዛ ነው ስለዚህ ኸይር ፈላጊ የሆነ ከኸይር ወደ ኋላ አይልም ይሄን ከና አምልኮ ይሄን ከና አላመልክም አይልም ስለዚህ መደበቁ ያለማወቃችን ኸይሩን ለና ለኛ በላጭ ነው የታወቀ ነው ለምን لكي نتعاهد ونجتهد في العباده عباده ላይ እንድንጠነክር ይበልጥ ከኸይር ውስጥ ኸይር እንድናገኝ እዚህ ቀን ይሆናል ይሄ ቀን ይሆናል ብሎ ሁሉ ቀን በዒባዳ ሲያሳልፍ ይበልጥ አጅር ያገኛል አንድ ሰው ነገር ግን እርግጠኛ ምን ሆንበት ነገር ምን አለ ان من قام 10 الاواخر እነዚህ መጨረሻዎቹ 10 ቀናቶችን የቆመበት የተጠቀመባቸው كلها من اولها الى اخرها ከመጀመሪያ እስከ መጨረሻ 10ቱ ቀናቶች مجتهدا بطاعه الله يا الله تعالى ቁርአን በመቅራት ዚክር ዱዓ በማድረግ ያሳለፈ ሰው ኢጅቲሃድ ያደረገ ሰው فقد اصاب ليله القدر يقينا ليله القدر 100% አግኝቷል ይሄ ሰው አንድ ሺህ ወደ ዒባዳ ተመዝግቦለታል ወንጀሉ ተምሯል አላህ Subhanahu Ta'ala ከድልኞች አድርጎታል ማለት ይቻላል ምን አይነት ሰው 10ቱ ቀናቶች ይህ ቀን ነው ብሎ ሳይለይ 10ቱ ቀናቶች ከመጀመሪያው እስከ መጨረሻው በዒባዳ አላህን በማውሳት ተውባ በማድረግ ቁርአን በመቅራት በመስገድ በመቆም ዱዓ በማድረግ ያሳለፈ ሰው ይህ ሰው 100% ለይለቱል ቀድር አግኝቷል ማለት ይቻላል አላሁ አክበር ይህ ነው ልናረግ የሚገባው
وينال فضلها ليلة القدر تتقسو فضل بالجوجن ياغنيال وشرفها وما فيها من الثواب العظيم النذا قال يتغبو ليلة القدر ውስጥን የተጻፉ መልካም ነገራቶች ሁሉ ሽልማት ያገኛል ይፈሰው ስለዚህ فأسعد الناس كسوج እድለኛ بليلة القدر ليلة القدر بموفق يزيش كان لليت ملكام بماغنيت እድለኛ ሰው ብሎ ማለት ምን አይነት ሰው ነው على الاطلاق እንደው 100% እርግጠኛ ሆነን ليلة القدر አግኝታል እድለኛ ነው ማለት የምንችለው ምን አይነት ሰው ላይ ሲሆን ነው من عمر ليالي العشر الاواخر كلها بطاعه الله ሁሉም 10ቱ ቀናቶች አላህ በመታዘዝ ያሳለፈ 10ቱ ሌሊቶቹ በተለይ ስለዚህ ليلة القدر ለማለት لا يشترط ان يعلم ان الانسان انه ليلة القدر ብዙ ሰዎች የሚሳነፉበት ነው ليلة القدر አጅል ለማግኘት ሸርጡ አይደለም ليلة القدر ማየቱ አስብ ይሸወዳሉ የሚታይ ነገር ያለ ይመስላችኋል ያንጋጣ በር ይከፍታሉ መስኮቶች ይከፍታሉ ሁሉ ነገር ክፍት ያደርጉና ሰማይ ይመለከታሉ ከዒባዳ ረቆማት ይሄ ሞኝነት ነው ليلة القدر ብሎ ማለት የሌሊቱ ስም እንጂ በሌሊቱ በዛ ቀን የሚታይ ለሆነ ነገር ስም አይደለም ሰዎች የሆነ የሚታይ ነገር የሚበር ነገር ያያሉ ሰማይ የሆነ ብርሃን ነገር ብልጭ የሚል ነገር ወይ የሚበር ነገር እንደ ዶሮ እንደ ወፍ የሚበር ነገር ይከታተላሉ ليلة القدر የሚባለው ያ ነገር ይመስላችኋል ላ ليلة القدر ማለት የሌሊቱ ስም ነው በቃ አለቀ ሌላ ነገር የለም አንድ ሰው ምናልባት ليلة القدر አየ ሊባል ይችላል ምንድነው አየ የሚባለው ምልክቱ ካየ ነው በቃ አለቀ ምልክት አለው ከምልክቱ ውጪ ሌላ የሚታይ ነገር ወፍም ይሁን ዶሮም ይሁን የሚበርም ነገር የለም የዛ ቀን ለዛ ነው ቁጭ ይልና ቁጭ ሰማይ ያንጋጥጣ የሆነች ኮከብ ተወርወረች አየዋ ليلة القدر ይላል ሙኝነት ያገራችን ሰዎች ليلة القدر የሚባለው በቃ 27ኛው ሌሊት ላይ በቃ ቁጭ ብለው ለዛ ምን ያደረጉ እየዘከሩ የቀሩ እንዳይመስላችሁ እርጥብ እሳት እየበሉ ያቺ እርጥብ እሳት ቅጠል ጫቷ እየቃሙ ማለት ነው እሷን እየቃሙ ቁጭ ብለው ሰማይ ያያሉ ከዛ በኋላ ኮከብ ተወርዋሪ ካየችስ خلاص ليلة القدر ታየች በቃ خلاص ልክ ኮከቧን እንዳዩ ፍራሻቸው ጉዝጓዛቸው ይዘው ወደ ቤታቸው ይገባሉ ይተኛሉ አላሁ አክበር ስለዚህ ليلة القدر አዩ ማለት ነው ምን የሽወዳ ነው እንዴ የሚታይ ነገር የለም አንሸወድ የሚታይ ነገር አለ ብለንም ሰማይ እናንጋጥጥ በቃ እኛ ዒባዳ ልንጠንክር إذا اجتهد الإنسان يسوي اجتهاد كادرجة بالنزي بعشر قناتوج وصادف جهده ليلة القدر يزاش كان عنده 10 قناتوج جهاد سيادرج تقلو عباده كليلة القدر كقتملت يهسو فإنه يثاب بأجرها بك أجر واقنية ليلة القدر واقنية ميبالو يهسو نو انجي ميتاي نغر يا يدلم ترسلنا رقي يقبل ስለዚህ አማራት አሉት በርግጥ ምልክቶች አሉት በሐዲስ የተጠቀሱ ነብዩ አለይሂ ሰላቱ ليلة القدر ليلة السمحة ليلة القدر ማለት سمحة ነው አሉ طلقة لا حارة ولا باردة ما يبرد ما يموق ምቹ ያማረ ሌሊት ናት አሉ ነብዩ አለይሂ ሰላቱ ሰላም تصبح الشمس صبيحتها ضعيفة حمراء يزاش كان لليتوا ፀሐይ ስትወጣ አሉ ضعيفة حمراء ያቺ ጮራዋ ስትወጣ አይን ላይ ምትወጋዋ ነገር ضعيف ይጠነከረ يعني ደካማ ሆና አይን በቀላሉ ምትታይነት ሆና ትወጣለች አሉ ይሄ ነው አሉ ስለዚህ የሌሊት القدر ምልክቶች ከፊሎቹ ማየኩኑ فيها ከራሷ ጋር የሚተያያዙ ናቸው ከፊሎቹ ማየኩኑ بعدها ሌሊት القدر ከነበረች በኋላ የሚታዩ ናቸው مثال ليلة القدر لك كهونه ليلة بردام አይደለም በቃ معتدل ليلة معتدلة ليلة سمحة ليلة طلقة لك النبي صلى الله عليه وسلم እንዳሉት معتدل ምቹ የሆነች ሌሊት ናት ወይንም ከታየች በኋላ የሚመጡ ምልክቶች ምሳሌ ከታየች ዛሬ ማታው ليلة القدر ከነበር ጠዋቱ ፀሐይ ስትወጣ ቅድም ባይናት መልኩ ልትወጣ ትችላለች ግን ይህም ማለት ማወቅ ያስፈልጋል ማንንም ተነስቶ ዝም ብሎ ጠዋት ጨረቃውን አይቶ አረ ዛሬ ليلة القدر ምን ነው ሲባል ዛሬ ሌሊት እንቅልፍ ኖሮብ ሊሆን ይችላል እይታ ያኔ ላይ ተስተካክል ይችላል ከዚህ በፊት ጨረቃ የማየት ልምድ ሊኖር ይገባል የፀሐይ መውጣትና መግባቷ መታቅ ይገባል እንደው ቀኗ ሌሊቷ ማታ ليلة القدر ለመሆኗ ጨረቃ ስትወጣ ያኔ ፀሐይ ስትወጣ ያለች ነገር አይን ላይ ብርሃኗ በጣም ሳይጎላ የመውጣቷ ምልክት ለማወቅ አንተ ከዚህ በፊት ልምድ ሊኖር ይገባል
ወአይነህ አሞህ ወአይነህ እንቅልፍ ኖርብህ ወተፀሐይ ጠው በቃ ዛሬ ለይለ ቀድር ነበር ማታ ብለህ ሌላው ቀን ከዒባዳ ልትቆጠብ አይገባም ማለት ነው። ስለዚህ አንድ ሰው ለይለ ቀድር አየ ይባላል። ለምን አየ ሰው? ምልክቷ አላየ ሰው። ግን ምልክቷ ማየት ለይለ ቀድር ለማግኘት ሸርጥ አይደለም። አንተ ዒባዳ ላይ ብቻ ጠንክር። አየኸውም አላየኸውም የሚያሳስብህ ነገር አይደለም። ዋናው ነገር አጅሩ መገኘት ነው። አጅሩን ለማግኘት 10 ቀናቶች ላይ ዒባዳ ላይ ጠንክር። አንዱ ቀናት ላይ 27 ብቻ ብለህ ሌሎች ቀናቶች ላይ አተኛ። ጠንክርባቸው ሌሎችም ቀናቶች ሌላም ቀን ሊሆን ይችላል። 10 ቀናቶች ነው የተባልነው። ምሳሌ ለዚህ ምሳሌ እኮ አንተ ምሳሌ አንድ መጋዘን ተሰጠ። መጋዘኑ በወርቅና በብር የሞላ የዱንያ ጥቅሞች የሞላ መጋዘን። ይሄው መጋዘኑ ይሄ ነው ተባልክ። ከዛ በኋላ 10 ቁልፍ ተሰጠ። የመጋዘኑ ቁልፍ ከነዚህ ከ10 ውስጥ አንዱ ቁልፍ መጋዘኑ ይከፍታል። ስለዚህ 10 ቁልፍ ተሰጠና ይሄው ይሄ መጋዘን ይሄ ወርቅ ይሄ ብር ይሄ ሀብት ያንተ ነው። ይሄ ዶላር ይሄ ሪያል ውስጡ ሞልቷል። ከነዚህ ከ10 ውስጥ አንዱ ነውና ከፍተህ ውሰድ ተባልክ። በቃ ችግር የለውምና አንዱ ሊሆን ይችላል ብለህ ዝም ብለህ ከ10 አንዱ ንጠል አድርጋው ሌላው ትጥላለህ እንዴ? አጥልም። አቅምህ በቻለው ከነዚህ ከ10 ቁልፎች ይሄ በር የሚከፍትልኝ ይሄ ኸይር ማገኝበት ቁልፍ የትኛው ሊሆን ይችላል ብለህ ጥረት ታደርጋለህ እስክታገኘው ድረስ ማለት ነው። ለምን መጨረሻው 10ኛው ላይ አይሆንም? አቅምህ በቻለው ጥረት አለ። ልክ ለይለ ቀድር እንደዚህ ነው። 10 ቁልፍ ተሰጥቷል። ያው 10 ቀናቶች ለይለ ቀድር እቺ ብልጫ እቺ ሸረፍ እቺ ነገር ለማግኘት 10 ቀናቶች ተሰጥቷል። ልክ እንደ ቁልፍ ናቸው። ተጠቀምባቸው 10ቱ ቀናቶች። ከዛ በኋላ ኸይር ዱንያ ወልአኺራ አላህ ይሸልምሃል። ጀነት ያወርሳል። እንንቃ አንተኛ ሱናው ሌሊቶቹ ሐይ ማድረግ ነው። በዒባዳ ማሳለፍ ነው። በቂለ በቃለ ቂለ ወቃለ አይደለም። ሐይ ማድረግ ነው ሱናው። ጀነት ትወርስበታለህ። እድልኛ ትሆንበታለህ። ስለዚህ ጥረት እናድርግ ዒባዳ ላይ። ሊከብደን ይችላል። እንቅልፍ ሊመጣ ይችላል። ሰውነታችን ስራ ሊበዛብን ይችላል። ላ ለይለ ቀድር የሚያገኘው ስራ ሊኖርብህ እውነት ውስጥ ካሳለፍኩ እዚች ቀለሊት ንያ ለማግኘት ከፈለክ ወላሂ ቀላል ነው። ስንት ዓመት ተኝተናል እንተኛለን። ወደፊትም ግን እቺን ሌሊቶች እንጠቀምባቸው። አልጀና ሁፈት ቢልመካሪህ ጀነት በሚጠሉ ነገራቶች የተከበበች ናት። በሚጠሉ ነገራቶች አንተ ተነስቶ መስገድ ሌሊት ዱዓ ማድረግ ዚክር ማለት ሰላት ሌሊት መስገድ ቁርአን መቅራት ይከብዳል። ነፍስያ ይከብዳታል። ለምን? ጀነት እንደዚህ ነፍስያ በሚከብዳት ነገር የተከበበች ናት። ግን ከጀርባው እነዚህ ነገር ነፍስያን አሸንፈህ እነዚህ ነገራቶች ከሰራህ አቤት ደስታ ጀነት ታገኛታለህ። እሳት ደግሞ እንደዚሁ በምን በሚወደድ ነፍስያ በምትወደው ነገር የተከበበ በዝሙት በሐራም ነገር የተከበበ ነው። ይሄ ነገር ነፍስያ ስለሚወደው ወዲያውኑ ይገባበታል። ላ እንዲህ ሆነ አይገባም። ጀነት ውድ ናት። ወአንሃ ጋሊያ ነፊሳ ጀነት ውድ ቃና ዝም ብላ የምትገኝ አይደለም። የአላህ ውዴታ ዝም ብሎ የሚገኝ አይደለም። ጥረት እናድርግ። እነዚህ አላህ የሚሰጠን እድሎች እንጠቀምባቸው። ላ ቱናሉ ቢነውም በእንቅልፍ አይገኝም ጀነት እወቅ። ለይለቱል ቀድር በእንቅልፍ አይገኝም። የአላህ ውዴታ በእንቅልፍ አይገኝም። ወልከሰል በመሳነፍ አይገኝም። ለይለቱል ቀድር ተሳንፈህ አይሆንም። والإخلاد إلى الأرض لدنيا بملفات هيجيم لدنيا 20 ዓመት 100 ዓመት እድሜ ብትጨርስ ለይለተ ቀድር አታገኝም። ጀነት አታገኝም። خلاص ካላረክበትና መልካም ካላወልክበት በዱንያ አይገኝም ጀነት። واتباع الهوى والنفس ነፍስያህና ስሜት በመከተል ጀነት አይገኝም። ተራ ጀነት የሚገኘው ምንድነው? በጂሃድ በመታገል ዒልም በመማር ቁርአን በመቅራት ረመዳን በመጠቀም ለይለተ ቀድር በመቆም خير بمبزات ይሄ ነው ጀነት የሚገኘው። ለዛ ነው ነብዩ አለይሂ ሰላቱ ወሰለም من خاف ادلج يعني من اول الليل من خاف የፈራ ሰው አሉ ወደ ጉዳይ ሳይሄድ ይመሽብኛል ብሎ የፈራ ሰው አድለጅ አሉ በጊዜው በጠዋቱ በሌሊቱ ይማልዳል አሉ። በጠዋቱ የፈራ ሰው በጠዋቱ ይማልዳል አሉ። ومن ادلج በጠዋቱ የማለደ ደግሞ በጊዜ በጠዋቱ ደግሞ ወደ ጉዳይ ይወጣሉ بلغ المنزل ቦታውን ይደርሳል አስጃውን ያወጣል አሉ። በጊዜ ተጓዘ በጊዜ ደረሰ የፈራ በጊዜ ይነሳል ቦታውን ይደርሳል ሐጃውን በጊዜው ያሳካል አሉ። ስለዚህ የፈራ ሰው በጊዜ ይነሳ ይዘጋጃሉ። ልክ ጀነትም እንደዚሁ ነው። ጀነትን ማግኘት የፈለገ ይማልድ በጠዋቱ ይንቀካሁኑ እነዚህ ኸይር ነገራቶች ይጠቀም። አላህን ይፍራ እስከ መጨረሻው አላህን ያምልክ። በኸይር ላይ ይበርታ። ወደ ኋላ አይሳነፍ አይተኛ በእንቅልፍ በሌሎች ነገራቶች ጊዜው አይፍጭ እያሉ ነብዩ አለይሂ ሰላቱ ሰላም ቀጥሎ ብላ ነብዩ አለይሂ ሰላቱ ሰላም አላ ኢነ ሲልዓተ አላህ ጋሊያ
ألا إن سلعة الله الجنة أواجلوا أواج ألا أواج نكو إن سلعة الله غالية يا الله إكا ودنات الله أكبر يا الله إكا ودنات ألا إن سلعة الله جنة يا الله إكا دمو جنتنات ودنات بكالله أتقنيم ጥረት ማድረግ ትፈልጋለች ጀነት መታገል ይፈልጋል መቅራት መሰከር ተውሂድ መያዝ ከሽርክ መራቅ ይፈልጋል ጀነት አህያ ይታሰርበት ምኛ ካልገባን ማን ሊገባበት ነው በመባል አይገኝም በጥረትህ ልክ ነው ጀነትን የምታገኘው በልፋትህ ልክ ስለዚህ እንልፋ አንሳነፍ ወደ ኋላ እንቅር ይህ ለይለቱል ቀድር ብዙ ኸይር ያለበት ሌሊት ነው እንጠቀምበት الله سبحانه وتعالى ሁላችንም ከሚጠቀሙበት ያደርገን وصلى الله على نبينا محمد وعلى آله وصحبه أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ